ኢትዮጵያ በቋንቋ በባህል በማንነትና በልዩ ልዩ ጸጋዎች የበለጸገች ሀገር ናት። ይህ ብዝሃነት የሀገሪቱ ሀብት ቢሆንም ልዩነቶቹ በምክክርና በውይይት ካልተስተናገዱ ላለመተማመን፣ ለመገፋፋትና ለግጭት መነሻ ሊሆኑ ይችላሉ። ኢትዮጵያ በዚህ እውነታ ውስጥ ለረጅም ጊዜ የቆዩ የፖለቲካ፣ የማንነት፣ የስልጣን ክፍፍል፣ የማህበራዊ፣ የፍትህና የሀብት ክፍፍል ጉዳዮች በህዝብ ዘንድ ጥያቄ ሲያስነሳ ቆይቷል። በዚህ ወቅት የሚካሄደው ሀገራዊ ምክክር ጉባኤ ታዲያ እነዚህ የቆዩ ልዩነቶችና ችግሮች በጋራ ለማየት ለማዳመጥና መፍትሄ ለመፈለግ የተፈጠረ ወሳኝ መድረክ ነው። በምክክር በውይይት ያለ መፍታት ዛሬ የሰውን እጅ እንድናይ አድርጎናል። አሁን የተጀመረው ይሄ የምክክር መድረክ ለኢትዮጵያ ህዝብ ትልቁ የመፍትሄ አቅጣጫ ብዬ ነው የሚወስደው። የኢትዮጵያ ህዝብ ይሄን የምክክሩን መድረክ በሚገባ መደገፍ አለብን። ከህፃን እስከ አዋቂ ድረስ ይሄ ምክክር መድረክ ምናልባት በኢትዮጵያ ውስጥ ተጽዕኖ ያሳደረውን ነገር ሁሉ ይፈታል፣ ለለውጡ ምክንያት ይሆናል፣ ለእድገት ምክንያት ይሆናል፣ ለዚች ሀገር አዲስ ምዕራፍ ይከፍታል የሚል አስተሳሰብ አለን። ምክክሩ የትኛው ወገን ትክክል ነው የሚለውን ብቻ ለመወሰን ሳይሆን በሀገሪቱ ውስጥ የተከማቹ ቅሬታዎች፣ ጥያቄዎችና ልዩነቶች በሰላማዊ መንገድ እንዲታዩ እድል ይፈጥራል። ዘንድሮ አሮጊትም ወጣትም ተመልሰን ተወለደን ማለት ይችላለሁ። ለምን ብትል ይሄ ሀገራዊ ምክክር እኔ ልጄን በጦርነት አላገኝም፣ ሀገርን በጦርነት አላገኝም። ግን በምክክር የተበላሸውን የተናደደም ካለ ያጠፈም ካለ ለጦርነት የተዘጋጀም ካለ ምክክሩ እንደሚመልስና አገሩን እንደሚያቃና እያየን ነው። አገራዊ ፈውስ ነው። እንደገናም ደግሞ ፍቱን መድኃኒት ነው። ምክንያቱም በአገር ላይ ብሔራዊ መግባባትን አገራዊ መግባባት መጣ ማለት ጠንካራ የአገረ መንግስት ግንባታ ኢትዮጵያ ገነባሽ ማለት ነው። ጠንካራ አገረ መንግስት ሲገነባ የኢትዮጵያውያንን ጥያቄ በአግባቡ የሚፈታ መንግስት ተፈጠረ ማለት ነው። በመሆኑም ሀገራዊ ምክክሩ ኢትዮጵያ ከትናንት ቅራኔዎቿ ወደ ነገ መግባባቷ የምትሸጋገርበት፣ የቆዩ ችግሮቿን በምክክር የምታረጋጋበትና ልዩነቶቿን ወደ ጋራ ጥንካሬ የምትለውጥበት ትልቅ ድልድይ ነው። የሀዲያ ዞን የሆሳዕና ከተማ ነዋሪዎች ሀገራዊ ምክክር ጉባኤው የጋራ መግባባትን የሚያጠናክርና የተሻለች ሀገርን መገንባት የሚያስችል ታሪካዊ እድል ነው ሲሉ ይገልጹታል። የምክክር ኮሚሽኑም የሚያደርገው ሩጫ እያደረገ ያለው ዋጋ እየከፈለ ያለው እየሰራ ያለው ነገር ለኢትዮጵያ እሰየው የሚባል ደስታን የሚፈጥር ስለሆነ ትውልዱ ይሄን የምክክር ኮሚሽን የሚያመጣውን አስተያየትም ሐሳብም መቀበል አለበት፣ መገዛትም አለበት፣ መደማመጥ አለብን ነው የሚለው። ኮሚሽኑ እየሄደ ባለበት በምንሰማው በስምንቱ ነጥብ ላይ እያንዳንዱ ላይ እስከ 4000 ህዝብ ያሳተፈ ይሄ ጉባኤ ትልቅ ጉባኤ ነው። ለኢትዮጵያ መፍትሄ የሚሆን ጉባኤ ነው። ስለዚህ ቀጣይነት ይኑር፣ ተስፋ ይሰጠናል፣ ስኬት ያመጣል ብዬ ተስፋ አደርጋለሁ። በዚህ ሂደት ምክክር ማለት ያለፈውን መርሳት ሳይሆን ያለፈውን በመጋፈት ከቁስሉ የሚያወጣ የጋራ መፍትሄ መፈለግ ማለት ነው። መግባባትም ልዩነትን ማጥፋት ሳይሆን ልዩነትን ሳይሰፋ በጋራ መኖር መማር ነው። ሀገራዊ ምክክር ጉባኤው ትልቁ ፋይዳው ይህ ነው። የምክክር ጉባኤም በስኬት ይጠናቀቃል። የኢትዮጵያ ህዝብ መንፈስ አንድ ነው። ኢትዮጵያ መርጣለች፣ አሁን ደግሞ እየመከረች ነው። ምክክርም በስኬት ይጠናቀቃል። እኔ ለልጆቼ የሚያወራርስ የሚሰጠ ነገር መሬት ርስ ስለሌለን ይሄ የተቃና አገር ሰላም አለው ነገር ፍቅር አለው ነገር ፍትነት አለ ነገር ማወራረሱ ከማንኛውም ነገር በላይ ነው። አሁን እንደ ሆሳዕና ከተማ እንደ ሀዲያ ዞን ሳይሆን እንደ አገር እንደ ኢትዮጵያ ተመልሰን ታድሰናል ማለት ይቻላል። ለዘመናት በተለያዩ ምክንያቶች የተለያዩ ዜጎች እንደገና በአንድ ሀገር ራዕይ ዙሪያ ለመቀራረብ በአንድ መድረክ ላይ መገናኘታቸው እንደ ትልቅ ድል ይነሳል። አንድ መሆን ያስፈልጋል። ስለዚህ አንድ በሚሆንበት ሰዓት ላይ የውጭ ወራርንም እንቋቋማለን፣ በጋራ እንሰራለን፣ ኢትዮጵያ ውስጥ ያለውን ሀብት እንጠቀማለን። ለምሳሌ አሁን ኦጋዴን ለሚወጡ ነዳጅ ማዳበሪያ ፋብሪካ፣ ጋምቤላ ወርቅ አለ። ኢትዮጵያ ውስጥ ያልተነኩ ለዓለም የሚበቃ ሀብት አለ። ይሄን አንድ ሲኖር ነው መጠቀም የምንችለው። የደቡቡ የትግራዩ የኦሮሞን ሄዶ በጋራ መጠቀም እንችላለን።
ምክክር ኮሚሽን በስኬት ከተጠናቀቀ ህገ መንግስታችንን አሻሽለን አንድ ስንሆን የድሮ ታላቂቷን ኢትዮጵያ ሀያል ኢትዮጵያን እንመሰርታታለን። ከሩቁ የምታስፈራ ኢትዮጵያ ትገነባለች። የዓለም ተምሳሌት ትሆናለች። ለአፍሪካ ምሳሌ ለዓለም ተምሳሌት ትሆናለች በቅርቡ ኢትዮጵያ። የዚህ ድልድይ መድረሻውም ልዩነት የሌለው ኢትዮጵያ ሳትሆን ልዩነቶቿን በሰላም መያዝ፣ ችግሮቿን በውይይት መፍታትና የጋራ ተስፋዋን በአንድነት ማሳካት የቻለች ኢትዮጵያ ናት።